የቄሱን እጅ ስስም ግን የኤሌክትሪክ ንዝረት ወደ ከንፈሬ ሲወጣ ተሰማኝ። እግዚአብሔርን ለመጀመሪያ ጊዜ ያገኘው መቼ ነው? በሕይወቴ ውስጥ ለኦርቶዶክስ እምነት የመጀመሪያዎቹ አስተዋጽኦ አበርካቾችና ምስክሮች የሆኑት ወላጆቼ አልነበሩ። የ8 ዓመት ልጅ እያለሁ ፖል ሃኖዶአስ የሚባል በትምህርት ቤት ያገኘሁት አንድ ግሪክ ጓደኛ ነበር። በጣም የቅርብ ጓደኛሞች ነበር። አብረን ቤዝቦል እንጫወት ነበር። አንዳንድ ጊዜ ቅዳሜና እሁድ ቤቴ መጥቶ ያድርና አብሮኝ ቤተክርስቲያን ይሄድ ነበር። አንዳንዴ ደግሞ እኔ እሱ ቤት አድርና አብሬው ወደ ኦርቶዶክስ ቤተክርስቲያን ይሄድ ነበር። ለመጀመሪያ ጊዜ ከእሱ ጋራ ወደ ቅዳሴ ይሄድኩ። ምን እየተካሄደ እንዳለ ምንም የማውቀው ነገር አልነበረም። እኔ ቄስ አይቼ የማላውቅ የፕሬስባይቴሪያን ልጅ ነበርኩ። አገልግሎቱ ፈጽሞ በግሪከኛ ነበር። ነገር ግን በዚያ ሕይወቴን የሚቀይር አጋጣሚ ተፈጠረ። በአገልግሎቱ መጨረሻ ላይ ሁሉም ሰው የቄሱን እጅ ለመሳምና እንዲሁም ትንሽ የበረከት ዳቦ ለመቀበል ይሄድ ነበር። እኔም ምን እየተደረገ እንዳለ ባላውቅም ተከተልኳቸው። የቄሱን እጅ ስስም ግን የኤሌክትሪክ ንዝረት ወደ ከንፈሬ ሲወጣ ተሰማኝ። ግራ ተጋባው። እየተንገዳገድኩ ከቤተ ክርስቲያኑ ስወጣ ፀሐይ በምዕራብ በኩል ባሉት በሮች በኩል ታበራ እንደነበር አስታውሳለሁ። ከዚያ በኋላ ወደዛ ቤተ ክርስቲያን አልተመለስኩም። ነገር ግን ያንን ፈጽሞ አልረሳሁትም። ከ10 ዓመት በኋላ የ18 ዓመት ወጣት ሆኜ ኮሌጅ በገባሁበት ጊዜ ወደፊት ባለቤቴ የምትሆነውን ሴት ካትሪናን አገኘዋት። እሷ የፕሮቴስታንት እምነት ዘርፍ ቤተሰብ የተገኘች ከ6 ልጆች የመጨረሻዋ ነበረች። 3 ታላላቅ ወንድሞችና 2 ታላላቅ እህቶች ነበሯት። ትልቁ ወንድሟ ወደ ሚድዌስት ሺካጎ ሄዶ የኦርቶዶክስ ቤተክርስቲያንን ጎብኝቶ ነበር። ታሪኩ ረጅምና ውብ ነው። ብቻ የኦርቶዶክስ ቤተክርስቲያንን ጎብኝቶ በኦርቶዶክስ እምነት በጣም ስለተማረከ ሃይማኖቱን ቀይሮ ነበር። የእሱን ታናሽ እህት መቅረብ ሲጀምር እሱ ጥሩ ታላቅ ወንድም እንደመሆኑ መጠን ይጽፍልኝ ጀመር። በእኔና በእሱ መካከል ውይይት ተጀመረ። እኔ ወደ ካልቪኒዝም የምቀይረው መስሎኝ ነበር። እሱ ግን መጻሕፍትን ይልክልኝ ጀመር። መጀመሪያ የላከልኝ መጻሕፍት ሜትሮፖሊታን ካሊስቶስ ዌር የጻፉት ዘ ኦርቶዶክስ ዌይ የተሰኘው ክላሲክ መጽሐፍ ነበር። በአባቶች ጥቅሶችና በኦርቶዶክስ ስነ መለኮት ታላቅ ራዕይ የተሞላ ነበር። ያንን መጽሐፍ በአድናቆት አነበብኩት። በተጨማሪ ዘ ፔዳሊዮን የተሰኘውን ወደ 1000 ገጽ የሚጠጋ የቤተ ክርስቲያን ቀኖና መጽሐፍ ላከልኝ። አንድ የጥርስ ሐኪም ለእህቱ ጓደኛ በኋላም ባሏ ለሆነው የ1000 ገጽ የቅዱስ ቀኖና ስብስብ ለምን እንደላከ አላውቅም። ነገር ግን ስነ መለኮታዊ ፍላጎት እንዳለኝና የፕሬስባይቴሪያን ፓስተር ለመሆን እቅድ እንደነበረኝ ያውቅ ነበር። ስለዚህ እኔን ለማሳተፍ ፈለገ። እስካሁን ለ40 ዓመታት ያህል የቅርብ ወዳጆች ነው። የኦርቶዶክስ ሐሳብ ያስተዋወቀኝ እሱ ነበር። የቤተ ክርስቲያን አባቶችን ይበልጥ እያነበብኩ ሲሄድ በኦርቶዶክስ እና በፕሬስባይቴሪያን መካከል ያሉትን ልዩነቶች መዝግቤ ያዝኩ። ልዩነት ያለባቸውን የስነ መለኮት ዘርፎች ማጥናት ጀመርኩ። ከኮሌጅ ተመርቄ ወደ ሪፎርምድ ወይም ካልቪኒስት ሴሚናሪ ስገባ በስርዓተ ቅዳሴ፣ በሚስጥራት ስነ መለኮትና በቤተ ክርስቲያን አስተዳደር ብቁ የሆነ ፕሮፌሰሮችን ፈለግኩ። እነዚህ ሁሉ በፕሬስባይቴሪያን እና በኦርቶዶክስ መካከል ልዩነት ያለባቸውን ጉዳዮች ናቸው። በእነዚያ የግል ጥናቶች አማካኝነት ነው ወደ ኦርቶዶክስ አቋም የመጣው። ከሴሚናሪ ስመረቅ ምንም እንኳን የፕሬስባይቴሪያን ፓስተር ሆኜ ለመስበክ ፍቃድ አግኝቼ የነበረ ቢሆንም ወዲያውኑ የኦርቶዶክስ ሰዎች ማግኘት ጀመርኩ። ትምህርት ቤት ወደ ነበርኩበት ሳንታ ባርባራ ተመለስኩና በከተማው የነበሩትን 4ቱን የኦርቶዶክስ ቤተ ክርስቲያኖች አነጋገርኩ። ከካህናቱ ጋር ተገናኘ። ወደ ቅድስት ኦርቶዶክስ ለመግባት የመጀመሪያውን መንገድ ጀመር። በአሜሪካ ውስጥ በጣም ተጽዕኖ ፈጣሪ የነበሩት አንጾኪያዊው ሊቀ ጳጳስ የነፍስ ሄር ሜትሮፖሊታን ፊሊፕ ሳሊባ ወደ ቤተ ክርስቲያን ተቀበሉኝ። እሳቸው ለ48 ዓመታት የእኛ ሊቀ ጳጳስ ነበሩ። በ2014 አረፉ። በእሳቸው አመራር ስር ከመቶዎች በላይ የሚሆኑ የፕሮቴስታንትና የካቶሊክ የሃይማኖት አባቶች ኦርቶዶክስ ሆኗል።
እሳቸው አስደናቂ ሚስዮናዊ ነበሩ። ክፍት ልብና የኦርቶዶክስ ቤተ ክርስቲያንን የመገንባት ታላቅ ጥማት ነበራቸው። ሜትሮፖሊታን ሲሆኑ በሀገረ ስብከታቸው 60 አብያተ ክርስቲያናት ብቻ ነበሩ። ሲያርፉ ግን ቁጥሩ ወደ 300 አደገ። በ48 ዓመታት ውስጥ የ500% ጭማሪ አሳይቷል። እንደኔ ያሉ ሰዎች ወደ ቤተ ክርስቲያን መንገድ እንዲያገኙ ያስቻላቸው ይህ የሚስዮናዊነት ፍላጎት ነበር። የሜትሮፖሊታን ፊሊፕ ወንጌላዊ ራእይ የተሰጠኝ ነገር እኔንም አነሳስቶኛል። ያንን ለማስታወስ ለመቀጠልና የኔንም ምእመናን እንደኛ ላልሆኑ ሰዎች ተመሳሳይ ክፍት ልብ እንዲኖራቸው ለማገዝ ሞክራለሁ። ሁሉም የሰው ልጆች በእግዚአብሔር የተወደዱ ናቸው። እሱ ስለ እነሱ ይጠማል። መድኃኒታችን በመስቀል ላይ የተናገራቸው 7 ቃላት አንዱ ተጠማው የሚል እንደነበር ታስታውሱ ይሆናል። ይህ ቃል ጉሮሮውን ለማራስ ቆምጣጤ የጠየቀበት ብቻ ሳይሆን መድኃኒታችን ለሰው ልጆች ሁሉ ያለውን አመለካከት የሚያሳይ ስነ መለኮታዊ መግለጫ እንደሆነ አባቶች ይናገራሉ። ለወንዶችና ለሴቶች ይጠማል። ሁላችንም ከእሱ ጋር እንድንተሳሰር ይፈልጋል። ቅዱስ ዮሐንስ አፈወርቅ እንደሚለው ከእኛ ጋር አንድ ሥጋ ለመሆን ይናፍቃል። ይህ አመለካከት በተለይ እኛ ኦርቶዶክሳውያን ክርስቲያኖች ካህናቶቻችን እና ጳጳሶቻችን ልንይዘው የሚገባው ነው። ለራሳችን እናፍራለን እንጂ ሁልጊዜ ይህን አናደርግ። አንዳንዴ በራሳችን ትንሽ ዓለም ብቻ እንጠመዳለን። ይህ ግን ክርስቶስን መካድ ነው። ኦርቶዶክስ የሆንኩትም በዚህ መንገድ ነው።